በስፔኩሌተርነትም ይሁን በኢንቨስተርነት ደረጃ በኢትዮጵያ የካፒታል ገበያ አክቲቭሊ በመሳተፍ የተቋማትን አክሲዮን እንደሚገዛና እንደሚሸጥ አንድ ሰው ልናቃቸው ከሚገቡ በርካታ ጠቃሚ የሚባሉ ነጥቦች መካከል አንዱና የመጀመሪያው ዲቪደንድ ነው። ቢኮዝ ዲቪደንድ ባንድም በሌላም መልኩ የምንገዛውን አክሲዮን ዋጋ ከፍም ዝቅም የማድረግ ቀጥተኛ የሆነ ተጽዕኖ ያለው ቫሪያብል እንደመሆኑ መጠን በአክሲዮን ገበያው የሚኖረን ተሳትፎ ውጤታማ ከሚያደርጉልን ነገሮች መካከል ስለ ዲቪደንድ በቂ የሚባል መረጃን መያዝ መቻል ነው። ስለ ዲቪደንድ ተገቢውን እውቀት ያለው ሰው ከብዙዎች ውስጥ አንዱ ቫሪያብል እንደመሆኑ መጠን ጥሩ የሚባል የአክሲዮን ገበያ እንቅስቃሴ፣ ስኬታማ የሚባል የአክሲዮን ገበያ እንቅስቃሴ እንዲኖረው ያደርጋል። ሁላችንም እንዳልኩት በስፔኩሌተርነትም ይሁን በኢንቨስተርነት ደረጃ በኢትዮጵያ የካፒታል ገበያ በመሳተፍ የተቋማትን አክሲዮኖች የምንገዛና የምንሸጥ ከሆነ ምናልባትም የግድ ልናቃቸው ከሚገቡ ነጥቦች መካከል አንዱና የመጀመሪያው ዲቪደንድ ነው ማለት ነው። ቢኮዝ በአክሲዮን ገበያ ወይም ደግሞ በካፒታል ማርኬት ውስጥ የአክሲዮኖች ሊኩዲቲ እጅግ በጣም ፈጣን ነው። አሁን ላይ የገዛነውን አክሲዮን ከሰከንዶች በኋላ ልንሸጠው እንችላለን። አሁን ላይ የገዛነውን አክሲዮን ከደቂቃዎች በኋላ ልንሸጠው እንችላለን። አክሲዮኖችን እየገዛን መግዛታችን ሃይሊ ሊኩዊድ እንደመሆኑ መጠን በእንዲህ አይነት ኢንቫይሮንመንት ምናልባትም የተቋሙን የትርፍ ክፍፍል ተጠቃሚ የሚሆነው ማን እንደሆነና በተቋሙ ጠቅላላ ጉባኤ በመገኘት የመምረጥና የመመረጥ መብትን የሚያገኘው በየትኛው ሰዓት ይህንን አክሲዮን የገዛ ሰው ነው ብሎ መጠየቅ እና ያንን ቀን ማወቅ መቻል እንዳልኩት እንዲህ አይነት ኢንቫይሮንመንት ላይ አትራፊ ለመሆን እጅግ በጣም ጠቃሚ ነው። አንድን አክሲዮን በአንድ ዓመት ውስጥ በጣም በርካታ ሰዎች ሊገዙት ይችላሉ። ተርኖቨር ሊያደርግ ይችላል። እኔ የገዛሁትን አክሲዮን እናንተ ልገዙ ትችላላችሁ። እናንተ የገዛችሁትን አክሲዮን ሌላ ሰው መልሶ ሊገዛው ይችላል። በእንደዚህ አይነት ሁኔታ አክሲዮኑን የገዛው ሰው ሁሉ ዲቪደንድ አያገኝም። ዲቪደንድ የሚከፈለው ኦንሊ ፎር ዋን ኦነርስ ነው፣ ወይም ደግሞ ለአንድ ባለ አክሲዮን ነው የሚከፈለው። የዛ አክሲዮን የዛ ተቋም የትርፍ ተካፋይ መሆን የሚችለው መቼ ላይ አክሲዮኑን የገዛው ሰው ነው ብለን ግን መረዳት እጅግ በጣም ጠቃሚ ነው። ቢኮዝ አክሲዮኑን የምንገዛበት ቀን የትርፍ ተካፋይ ለመሆንና ላለመሆን የራሱ የሆነ ትልቅ ተጽዕኖ ያለው በመሆኑ አክሲዮኑን መቼ ላይ በእጁ ያስገባ ኢንቨስተር ወይም ደግሞ ስፔኩሌተር የተቋሙ የትርፍ ክፍፍል ተጠቃሚና የተቋሙ ጠቅላላ ጉባኤ በመገኘት የፈለገውን የመምረጥና የመመረጥ መብትን ያገኛል ብለን ማወቅና በዚህ መልኩ ፕሪ ኢንፎርምድ ሆኖ የስቶክ ገበያችንን ውጤታማ ማድረግ መቻል እንዳልኩት ከኛ አክቲቭሊ እየተሳተፍ ካለን ሰዎች በዋናነት የሚጠበቅ ትልቅ የሚባል ነጥብ ነው። ዛሬ አንድን አክሲዮን መቼ ስንገዛው ነው የትርፍ ክፍፍል ተጠቃሚ የምንሆንና በዛ ተቋም ጠቅላላ ጉባኤ በመገኘት የመምረጥና የመመረጥ መብት የሚኖረን የሚለውን በሚገባ አንድ ባንድ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው እንወያያለን። ስለሆነም እናንተ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። በቀጥታም አልፈው ወደ ዋናው ነጥብ ይሆናል ማለት ነው። በኢትዮጵያ የካፒታል ገበያ ባለስልጣን መመሪያዎችና በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ህጋዊ ማዕቀፎች መመሪያዎች መሰረት በአንድ ተቋም የትርፍ ክፍፍልና አጠቃላይ ጠቅላላ ጉባኤ ላይ በመገኘት የመምረጥና የመመረጥ መብት የሚኖረው አንድ ባለ አክሲዮኑን ከቡክ ክሎዥር ዴት በፊት የገዛው ከሆነ ብቻ ነው የሚል ግልጽ የሆነ ነጥብ ተቀምጧል። ስለዚህ ቡክ ክሎዥር ዴት የሚለውን ነገር ማወቅ መቻል እጅግ በጣም ጠቃሚ ነው ማለት ነው። ቡክ ክሎዥር ዴት ማለት የመዝገብ መዝጊያ ቀን ማለት ነው። የመዝገብ መዝጊያ ቀን ማለት አጠቃላይ የባለ አክሲዮኖች ዝርዝር የያዘው የኮምፒውተር ሲስተም ለጊዜው
ሎክ የሚደረግበት ቀን አለ። አክሲዮኑን ከዛ ቀን በፊት ከሆነ ያዝነው ያንን አክሲዮን በመያዛችን የተቋሙ የትርፍ ክፍፍል ተጠቃሚዎች መሆን የምንችልበትን እድል እናገኛለን ማለት ነው። በዛውም የተቋሙ ጠቅላላ ጉባኤ በመሳተፍ የምንፈልገውን የመምረጥና የመመረጥ መብትም እንድናገኝ ያስችለናል ማለት ነው። ቡክ ክሎዥር ዴት እና በቡክ ክሎዥር ዴት እና ከቡክ ክሎዥር ዴት በኋላ የሚኖር ግዢ የምንገዛው አክሲዮን የተቋሙ የትርፍ ክፍፍል ተጠቃሚ አያደርገንም። እንዳልኩት የመምረጥና የመምረጥ መብትንም አይሰጠንም። ስለዚህ ምናልባትም ዋናው ዓላማችን በተቋሙ ጠቅላላ ጉባኤ በመገኘት የመምረጥና የመመረጥ መብት ማግኘት የትርፍ ክፍፍል ተጠቃሚዎች መሆን ከሆነ የግድ የዚህን ተቋም አክሲዮን መግዛት ያለብን ከቡክ ክሎዥር ዴት በፊት መሆን መቻል አለበት። ከአንድ ቀንና ከሁለት ቀን በፊት ቢገዛ ምናልባትም የባለ አክሲዮኖች ዝርዝር የያዘው የኮምፒውተር ሲስተም ለጊዜው ሲዘጋ እኛ በዛ ሲስተም ውስጥ የባለ አክሲዮኖች ዝርዝር ውስጥ እንድንገኝ ያስችለናል። በዛ ቀን ውስጥ በኮምፒውተር ሲስተም ውስጥ የባለ አክሲዮኖች ዝርዝር ውስጥ ከተገኘን የተቋሙ የትርፍ ክፍፍል ተጠቃሚዎች የምንሆንበትን እድል በቀጥታ እናገኛለን። ካልሆነ ግን የባለ አክሲዮኖችን ዝርዝር የያዘው የኮምፒውተር ሲስተም በሚዘጋበት ቀን ያ ማለት በቡክ ክሎዥር ዴቱ ላይ በባለ አክሲዮንነት እዛ ሲስተም ውስጥ ካልተገኘን ምንም እንኳን አክሲዮኑ እጃችን ላይ ቢኖር የባለ አክሲዮኑ የተቋሙ የትርፍ ክፍፍል ተጠቃሚ የምንሆንበት እድል የለም። በቡክ ክሎዥር ዴት እና ከቡክ ክሎዥር ዴት በኋላ የምንገዛው አክሲዮን ምናልባትም የተቋሙ የትርፍ ክፍፍል ተጠቃሚ እንደማያደርገን በሚገባ ማወቅና የተቋሙን አክሲዮን መቼ መግዛት እንዳለብን መወሰን መቻል አለብን። ይህንንም ተከትሎ 4 ልናውቃቸው የሚገቡ የዲቪደንድ ሪሌትድ ዴቶች አሉ። ከዲቪደንድ ጋር በቀጥታ የሚገናኙ 4 የቀን አይነቶች አሉ። አንደኛውና የመጀመሪያው ቀን ዲክላሬሽን ዴት ይባላል፣ ወይም ደግሞ አናውንስመንት ዴት ነው የሚባለው። በዚህ ቀን የተቋሙ ቦርድ አጠቃላይ ለተቋሙ ባለአክሲዮኖች የትርፍ ክፍፍል እንደሚያከፋፍልና ለአንድ አክሲዮን ምን ያክል የትርፍ ክፍፍል እንደሚያከፋፍል መቼ ዲክላሬሽን ዴቱ መቼ ዲቪደንድ ሪከርድ ዴት እና ዲቪደንድ ፔመንት ዴት እንደሆነ ዲክሌር የሚያደርግበት አናውንስ የሚያደርግበት ዴት ነው። ከዚህ ቀን በኋላም ብንገዛ ችግር የለውም። ዲክላሬሽን ዴቱ ማተር አያደርግም። ግን ዝሮ ዝሮ በዲቪደንድ ሂደት ውስጥ ግን ካሉት እጅግ ጠቃሚ ከሚባሉ 4 ቀናት መካከል አንዱ ዲክላሬሽን ዴት ነው። ዲክላሬሽን ዴት የምንለው እንዳልኩት የተቋሙ ቦርድ ያ ተቋም ለባለ አክሲዮኖቹ ዲቪደንድ የሚከፍል መሆኑንና ለአንድ ሼር ምን ያክል ዲቪደንድ እንደሚከፍል መቼ ዲቪደንድ እንደሚከፈል አናውንስ የሚያደርግበት ዲክሌር የሚያደርግበት ቀን ነው። ስለዚህ በዚህ ቀን መግዛት እንችላለን። ከዚህ ቀን በኋላም የምንገዛው አክሲዮን የትርፍ ክፍፍል ተጠቃሚዎች ያደርገናል። ከማን ቀን በፊት እስከገዛ ነው ድረስ ከኤክስ ዲቪደንድ ዴቱ ወይም ደግሞ ቡክ ክሎዥር ዴቱ በፊት ከገዛ ነው ማለት ነው። ሁለተኛው ጠቃሚ ዴት የምንለው ኤክስ ዲቪደንድ ዴት የሚባለው ወይም ደግሞ ቡክ ክሎዥር ዴት የምንለው ማለት ነው። ስለዚህ በዚህ ኤክስ ዲቪደንድ ዴት ወይም ደግሞ ቡክ ክሎዥር ዴት አክሲዮኑን የገዛና ከዚህ ዴት በኋላ አክሲዮኑን የገዛ ሰው በዛ አክሲዮን የዛ ተቋም የትርፍ ክፍፍል ተጠቃሚ የሚሆንበትን እድል ፈጽሞ አያገኝም። ስለዚህ በተቻለ አቅም የዛንን ተቋም አክሲዮን መግዛት መቻል ያለብን ከኤክስ ዲቪደንድ ዴቱ ወይም ደግሞ ከቡክ ክሎዥር ዴቱ በፊት መሆን መቻል አለበት። ቢኮዝ ከቡክ ክሎዥር ዴቱ በፊት ከገዛ ነው የቡክ ክሎዥር ዴቱ ላይ ቀን የቡክ ክሎዥር ዴቱ ወይም ደግሞ ቡኩ ክሎዝ የሚደረግበት ቀን ላይ የባለ አክሲዮኖች ዝርዝር ውስጥ እንገኛለን። ቢኮዝ ያ ቀን የባለ አክሲዮኖችን ዝርዝር የያዘው የኮምፒውተር ሲስተም የሚዘጋበት ቀን እንደመሆኑ መጠን ከዛ ቀን በፊት የገዛነው ከሆነ አክሲዮኑን ፎር ሹር ያ ሲስተም ሲዘጋ እና ከዛ ሲስተም ውስጥ እኛም የባለ አክሲዮኖች ዝርዝር ውስጥ የምንገኝበት እድል እንዲፈጠር ስለሚያደርግ ከኤክስ ዲቪደንድ ዴት በፊት መግዛት የባለ አክሲዮኖች ዝርዝር ውስጥ በኮምፒውተር ሲስተም እንድንገኝ ያደርገናል። ያ ማለት የተቋሙ የትርፍ ክፍፍል ተጠቃሚዎችና በጠቅላላ
ጉባኤው ላይ በመገኘት መምረጥና መመረጥ የምንችልበትን መብትም ጭምር እንድናገኝ ያስችለናል። ስለዚህ ሁላችንም በዛ ተቋም የትርፍ ክፍፍል ተጠቃሚ መሆን ከሆነ ዓላማችን የዛንን ተቋም አክሲዮን መግዛት ያለብን ከኤክስ ዲቪደንድ ወይም ደግሞ ቡክ ክሎዥር ዴት አንድ የቢዝነስ ቀን ቀድመን መሆን መቻል አለበት። ከዛ በኋላ ከገዛ ነው እንዳልኩት አፕዴት አይሆንም ወይም ደግሞ በባለ አክሲዮኖች ዝርዝር ውስጥ የምንገኝበት እድል የለም። እንትኑን እንኳን አክሲዮኑን እንኳን በእጃችን ብንይዘው ምናልባትም የባለ አክሲዮኖች ዝርዝር ውስጥ በሲስተሙ ካልተገኘን የትርፍ ክፍፍል ተጠቃሚ የሚሆነው ለኛ የሸጠልን ሰው ይሆናል ማለት ነው። አሁን ለምሳሌ የኤክስ ዴቱ ላይ አክሲዮን ብትገዙ፣ የቡክ ክሎዥር ዴቱ ላይ አክሲዮን ብትገዙ እናንተ ሳይሆን የትርፍ ክፍፍል ተጠቃሚ የምትሆኑት አክሲዮኑን ለእናንተ የሸጠላችሁ ሰውዬ ተጠቃሚ ይሆናል ነው። እናንተ ኢሚዲየትሊ ለሌላ ሶስተኛ ወገን አራተኛ ወገን እንኳን ብትሸጡት እነዛ ሰዎች የትርፍ ክፍፍል ተጠቃሚ የሚሆኑበት እድል የለም። ቢኮዝ ቡኩ ክሎዝ ሲደረግ በባለ አክሲዮኖች ዝርዝር የተገኘው ሌላ ሰው እስከሆነ ድረስ የዛን ተቋም የዛን ጊዜ የዛን ፒሪየድ የዛንን ዓመት የዛን በጀት ዓመት ወይም ደግሞ በወር ከሆነ ዲቪደንድ የሚያከፋፍለው የዛንን ወር ዲቪደንድ ተጠቃሚ የሚሆነው በቡክ ክሎዥር ዴቱ ላይ በባለ አክሲዮንነት ዝርዝር ውስጥ የተገኘ ባለ አክሲዮን ብቻ መሆኑን በመረዳት በተቻለ አቅም ከኤክስ ዴት ወይም ደግሞ ከቡክ ክሎዥር ዴት አንድ የቢዝነስ ቀን ቀደም ብለን አክሲዮኖችን መግዛት እና ሰኪውር ማድረግ ይኖርብናል። ከአንድ የቢዝነስ ቀን ቀደም ብለን ገዛ ነው ማለት በቡክ ክሎዥር ዴቱ ላይ እኛም በባለ አክሲዮኖች ዝርዝር የምንገኝበት እድል እንዲኖር ያስችለናል ማለት ነው። ስለዚህ ይህ ቀን ሲስተሙ ሎክ ሲደረግ ከሲስተሙ ኦልሬዲ በባለ አክሲዮንነት ዝርዝር ውስጥ ስለምንገኝ ዲቪደንድ እንድንካፈል የሚያስችለንን መብት በተቋሙ የጠቅላላ ጉባኤ በመገኘት የመምረጥና የመመረጥ መብታችንን ሰኪውር እንድናደርግ የሚያስችለንን መብት እንድናገኝ ያስችለናል። ስለዚህ በተቻለ አቅም ከዚህ በፊት መግዛት መቻል አለብን። ሌላውና ሶስተኛው ጠቃሚ የሚባለው ዴት ሪከርድ ዴት ነው። ሪከርድ ዴት ምንም ማለት አይደለም። ሪከርድ ዴት ማለት ቡኩ ክሎዝ ሲደረግ በባለ አክሲዮንነት ዝርዝር ውስጥ ያሉ ሰዎች ኦልሬዲ ሪከርድ የሚደረጉበትና እያንዳንዱ ባለ አክሲዮን ምን ያክል አክሲዮኖችን በስሙ እንደያዘ ኦዲት የሚደረግበት ሰው ምን ያክል ትርፍ ክፍፍል ያገኛል ተብሎ ሪከርድ የሚደረግበት ቀን ነው። ስለዚህ ቡኩ ክሎዝ ሲደረግ በሲስተም ውስጥ በባለቤትነት ተመዝግቦ የተገኘ ሰው እያንዳንዱ ሪከርድ ይደረጋል። ምን ያክል አክሲዮን እንዳለው፣ ምን ያክል ዲቪደንድ እንደሚከፈለውና እንደሚደርሰው ሪከርድ የሚደረግበት የመዝገብ ማጣሪያ ቀን ነው ይሄ ቀን። ሰው በዚህ ቀን ምንም የተለየ ነገር አይኖርም። ዋናው ቀን የቡክ ክሎዚንግ ዴቱ ቀን ላይ በባለቤትነት መገኘት ነው። ሰው በቡክ ክሎዚንግ ዴት በባለቤትነት ለመገኘት የግድ ከቡክ ክሎዚንግ ዴቱ ቀደም ብለን አክሲዮኑን መግዛት ይኖርብናል። ሌላውና የመጨረሻው ፔመንት ዴት ነው። ፔመንት ዴት እንግዲህ ስፔሲፊክ ዴት ሊሆን ይችላል፣ ከስከም ሊሆን ይችላል፣ እንደ ሁኔታው ነው የሚሆነው። ያ ማለት ተቋሙ ያከፋፈለውን ዲቪደንድ ለባለ አክሲዮኖች ገቢ የሚያደርግበት ቀን ምናልባት ፔመንት ዴት ይባላል። ይህ ከ1 እስከ 2 ሳምንት እስከ 3 ሳምንት ሊፈጅ ይችላል። ምናልባትም ኦቨርናይትም ከፍዬ ጨርሳለሁ ካለ አንድ ቀንን ስፔሲፊክሊ ሊያሳውቅ ይችላል። ፔመንት ዴትም ተቋሙ የትርፍ ክፍፍሉን ለባለ አክሲዮኖች በቀጥታ በአካውንታቸው ገቢ የሚያደርግበት ቀን ነው። በዚህ ቀንም ብትገዙ ምንም ጥቅም የለውም። ቢኮዝ ኦልሬዲ በባለ አክሲዮንነት ዝርዝር ውስጥ የሚገኘው ከቡክ ክሎዥር ዴት በፊት የገዛው ባለ አክሲዮን ስለሆነ ይህንን በደንብ ኮንሲደር ማድረግና የአክሲዮን ተሳትፏችንን ውጤታማ ማድረግ ይጠበቅብናል። ቢኮዝ ለምሳሌ ምንድነው እዚህ ጋር በደንብ ኮንሲደር እንድናደርገው ያስፈለገው ነጥብ ከቡክ ክሎዥር ዴት በፊት የገዛ ሰው እና ከቡክ ክሎዥር ዴት በኋላ የገዛ ሰው ለአንድ አክሲዮን ሊከፍል የሚፈልገው ዋጋ ለአንድ አክሲዮን የመክፈል ፍላጎቱ የተለያየ ነው የሚሆነው። ከዲቪደንድ ቀን በፊት አክሲዮኑን የሚገዛው ሰው ዲቪደንድን እንዳንድ ተጨማሪ ስለሚያየው ኤክስትራ ለመክፈል ፈቃደኛ ይሆናል። ከዲቪደንድ ዴት ኢሚዲየትሊ ከዲቪደንድ ቀን በኋላ ግን ኢሚዲየትሊ የሚገዙ ሰዎች የዲቪደንዱን ባላንስ ከአክሲዮን ዋጋው ቀንሰው የመግዛት ፍላጎትን ያሳያሉ። ቢኮዝ ያ አጠቃላይ ሪያላይዝ ያደረገው ሌላ ሰው ሆኖ ከመጣ ያንን ቀንሰው የመግዛት ፍላጎት ይኖራቸዋል። ስለዚህ ከዲቪደንድ ዴት በፊት የሚኖረው የአክሲዮን ዋጋና
ከዲቪደንድ ክሎዝ ከመደረጉ በኋላ የሚኖረው የአክሲዮን ዋጋ ኢሚዲየትሊ ተመሳሳይ አይሆንም፣ ሻርፕሊ ተመሳሳይ አይሆንም። ስለዚህ ዲቪደንድ ዲክላሬሽን ዴት ላይ ችግር የለውም። ኤክስ ዲቪደንድ ዴት እና ከዛ በኋላ ያለው ግን የአክሲዮን ዋጋ በዲቪደንድ አማውንት ፐር ሸር የሚቀንስበት ሁኔታ ድሮፕ የሚያደርግበት ሁኔታ እንደመኖሩ መጠን የዲቪደንድ ኤክስ ዴቱን ወይም ደግሞ ቡክ ክሎዥር ዴቱን በሚገባ አውቆ የአክሲዮን ግዢ መፈጸም እጅግ በጣም ጠቃሚ ነው። ስትሸጡም ዘሴም ነው። ዲቪደንድ ከመከፈሉ በፊት ከሆነ አክሲዮኑ እየሸጣችሁት ያላችሁት ከፍ ያለ ዋጋ ይኖረዋል። ዲቪደንድ ከተከፈለ በኋላ ወይም ደግሞ ዲቪደንዱ ኦልሬዲ የዲቪደንድ ቀኑ ክሎዝ ከተደረገ በኋላ ከሆነ ደግሞ የምትሸጡት የአክሲዮን የመሸጫ ዋጋችሁም በዲቪደንድ አማውንቱ ዝቅ ሊል የሚችልበት ዋጋ እንደመኖሩ መጠን አጠቃላይ የአክሲዮን ግዥና ሽያጭ ተሳትፏችንን ውጤታማ ከሚያደርጉልን ነጥቦች መካከል ስለ ዲቪደንድ ያለን እውቀት ነው። በተለይ እነዚህን 4 ዋና ዋና የሚባሉ የዲቪደንድ ቀናትን ማወቅ እንዳልኩት የአክሲዮን ተሳትፏችንን ውጤታማ ሊያደርጉልን ከሚችሉ ነጥቦች መካከል በግንባር ቀደምትነት የሚጠቀሱ ናቸው። ቢኮዝ አፍተር ዲቪደንድ የስቶክ ዋጋ ይወርዳል በዲቪደንድ ፐርሸር ያህል ማለት ነው። ይህንን በመረዳት ዲቪደንድ ኦልሬዲ ከፊቱ ያለ አክሲዮን ሲሸጡና ዲቪደንድ ከተከፋፈለ በኋላ የሚሸጡት አክሲዮን ገበያው ላይ ተመሳሳይ የሆነ አይነት ዋጋ ይኖረዋል ብሎ ማሰብ አይቻልም። ስለዚህ እንዳልኩት በአክሲዮን ኢንቮልቭመንታችን በአክሲዮን ተሳትፏችን ትርፋማ መሆን ካስፈለገን የግድ እነዚህን ጠቃሚ የሚባሉ የዲቪደንድ ዴቶችን ማወቅና ከነዚህ ፐርስፔክቲቭ የራሳችንን ውሳኔዎች ማወሰን መቻል ጠቃሚ የሚባል ነጥብ ነው። ስለሆነም ለዛሬ የነበረኝ ቆይታ ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። አመሰግናለሁ።